ጺም ያላችሁ ወንዶች ግብር እንድትከፍሉ የሚያስገድድ ህግ ወጥቷል። በቀጣይ ማጋራችሁ አስገራሚ መረጃ ጺም ካለህ ግብር ክፈል የሚል ነው። በታሪክ የታየው አስገራሚው የጺም ግብር በዓለም ታሪክ በርካታ አስገራሚ ግብሮች ተጥለዋል። ከነዚህ መካከል እጅግ አስገራሚውና በታዋቂዋ ጠበቃ ሰብለ አሰፋ በቅርቡ የተወሳው የጺም ግብር ነው። ታሪኩ እንዲህ ነው። በሩሲያው መሪ ታላቁ ፒተር ወይም ፒተር ዘ ግሬት ዘመን ሩሲያውያን እንደ ሌላው የአውሮፓ ሀገራት ዘመናዊ እንዲሆኑ ለማድረግ ወንዶች ጺማቸውን እንዲላጩ ታዘዙ። ነገር ግን ጺሜን አላጭም ያሉ ወንዶች የጺም ግብር እንዲከፍሉ ተገደዱ። ግብሩን ለከፈሉ ወንዶችም ጺም ማሳደግ እንደሚችሉ የሚገልጽ የብረት ሳንቲም ወይም ቶኬን ይሰጣቸው ነበር። እስቲ ያስቡት፣ ይህ ግብር አሁን በሀገራችን ቢተገበር ኖሮ መንግስት ከማን ከፍተኛ ግብር ይሰበስብ ነበር? የጺም ግብር ሰብሳቢዎች በደጃቸው የሚያጡት ሰው ማን ነው? ጺሜ የሀብቴ መገለጫ ነው የሚሉ ጺማቸውን እንደ ክር የሚከተሉና ግርማ ሞገስ የሆኑ የታዋቂ ሰዎቻችንን አስታውስ። እናንተስ የምታውቁት ጺመኛ ማን ነው? በጓደኞቻችሁ ወይም በታዋቂ ሰዎች መካከል ይህ ሰውማ ግብር መክፈል አለበት የምትሉት ረጅም ጺም ያለው ማን ነው? ኮሜንት ላይ አስቀምጡ። ሌሎች እንደዚህ አይነት አስገራሚ የሆኑ መረጃዎች እንዲደርሳችሁ የቻናላችን ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ ጋብዛለሁ። ባይ